ለቴክስት ይላክላታል። የተላከላት ግን በአካውንቷ ብር እንደገባላት ነበር። ግራ ተጋባች። ማን ብር የላከው ማን ሊሆን ይችላል ብላለች። እናም አባቷ ምን ሆነች ነው ልጄ? በጣም ደንግጣለች። አይ አባ ምንም አልሆንኩም ደህና ነኝ። እንዴ ማለት ምን ማለት ነው ደህና ነኝ ማለት? አያየውሽ እንደዚህ ሆነሽ እንዴ? ምን ሆነሽ ነው? አሁን ደህና ነበርሽ አይደል እንዴ? አሁን እኮ ፊትሽ እንዳልተቀያየረ ነው። አባባ ግን ምንም አልሆንኩ፣ ግን በቃ የሆነ ችግር ተፈጥሮ ነው ትለዋለች። ላከልኝ እያለች መተኛት ማቅቷታል። ቆይ ኤልያስ ሲሆን እንዴ ላከልኝ እያለች አባቷ ተኝተዋል። እሷ ግን መተኛት አቅቷታል። ምክንያቱም ይሄ ብር ከየት እንደመጣ ግራ ተጋብታለች። ቆሺ ኤልያስ ላከልኝ ቢልስ ይሄ ሁሉ ብር ከየት ያመጣል? እሺ ታዲያ ማን ሊልክልኝ ይችላል? እያለች በጣም ትጨናንቃለች። ምናሴ ጓደኛ ሀሮንን ብላ ትላለች። ከዛም አይ እሱማ ሊሆን አይችልም እያለች ግራ ተጋብታለች። ማነውን ብሩን የላከላት? እሱ እንኳን ብር ሊልክልኝ እስከነ መፈጠሬም ረስቶ ነው የሚሆን እና ታዲያ ቆይ ግን ማን ሊልክልኝ ይችላል? ሰዎች ተሳስተው ነውን? በቃ ተሳስተው ነው። አምላኬ ሆይ ካላጣሁ ነገር በዚህ እንቅልፍ ትነሳኛለህ ትላለች። ሀና መተኛ ታቅቷታል። ይሄ ነገር በጣም አሳስቧታል። ምክንያቱም ማንም ሰው አልነገራትም ብር አካውንት ውስጥ እንደገባ ነው ሜሴጅ የተላከላት። በጣም ደንግጠው ይነሳሉ። ሲያት ቁጭ ብላለች። ሀና ይሏታል። ምን ነው አባዬ አመመህ እንዴ? ተነሳህ? አነስተና ነኝ። ቆይ አንቺ ግን ምን ሆነሽ ነው ይሏታል። ም መብራቱን ያበሩትና ቁጭ ይላሉ። እናም ቆይ አንቺ ልጅ ግን ጎናችን ካረፈበት ጀምሮ እኮ እንዲሁ ስትገላበጭ እኮ ነው አደርሽው። ቆይ ምን ተፈጥሮ ነው? ምን ሆነሽ ነው? ለምንድን ነው የሆንሽውን ነገር የማትነግሪኝ ይሏታል። አባቷም ፍም እኮ በአይንሽ አልዞረም ይሏታል። ኧረ ተኝቼ ነበር አባ፣ አሁን እኮ ነው የነቃሁት። ታይ ልጄ ታይ፣ እያየሁሽ እኮ ነው። መች ተኛሽና? እውነቱን ለምን አትነግሪኝም ይሏታል። አባ ምን ሆነ ነው? ዝም ብለህ እኮ ነው የምትጨነቀው። እኔ ምንም አልሆንኩም ትላለች። ሀንዬ ምንስ ቢሆን እኔ እንደሰደጉሽ ትረሻለሽ ይሏታል። ነገር ይጠፋኛል ይሏታል። ቆይ ምን እያልክ ነው አባ ትላለች። የአንቺ ስሜት መች ይጠፋኝና እኔ እኮ ነኝ ያሳደጉሽ ይሏታል። አልሆንኩምማ አትበይኝ ይሏታል። እሷም አባ ዝም ብለህ ነው የምትጨነቀው፣ እኔ ምንም አልሆንኩም ትላለች። አባቷም ይኸውልሽ ማታ በስልክሽ የሆነ ቴክስት ከገባ በኋላ ከዛ በኋላ እንዳለ ተቃይረሻል፣ ልክ አይደለሽም፣ እባክሽ ልጄ ንገሪኝ ይሏታል። ማታም ገብቶኛል፣ ነገር ግን ነገሩ ቀላል ነው ብዬ ነበር ዝም ያልኩሽ። አሁን ግን እንደዚህ የሚያሳስብ ከሆነ ነገሩ በጣም ከባድ እንደሆነ ገብቶኛል። እባክሽን የሆንሽውን ንገሪ ልጄ ይሏታል። እባክህን ዝም ብለህ አትጨነቅ እንዴ ምንም አልሆንኩም እኮ በቃ ለጤናህም ጥሩ አይደለም እባክህን ትላለች። አባቷም እንዴ ቆይ ምን ማለት ፈልገሽ ነው? እንዴት ነው እንደዚህ ሆነሽ አትጨነቅ የምትይኝ? ለምን አልጨነቅም? ልጅ አይደለሽ እንዴ ይሏታል። አባ አዎ ትክክል ነህ፣ ግን የሆነ ነገር ረብሾኛል። ግን ደግሞ ምንድን ነው ብለህ እንዳትጠይቀኝ ትላለች። እንዴት ነው ማልጠይቅሽ? አንቺ እንደዚህ እየሆንሽ እኔማ አስችሎኝ ዝም አይደለም ይሏታል። ምንም አይነት ነገር ቢፈጠር ራሴን የሚጎዳ ነገር እንደማላረግ እኮ ታውቃለህ አይደል እንዴ ትላቸዋለች። ተይ እባክሽ ምኑን አወቅኩት ብለሽ ነው ይሏታል። ምንም ነገር ቢሆን ራሴን የሚጎዳ ነገር አላደርግም እመነኝ እባክህን አባ ትለዋለች። እንደዚህ እናድርግ፣ ነገ ራሴ ሂጄ አጣራና ከዛም በኋላ እነግራለሁ። አሁን ግን አባ ምንም ነገር እንዳትለኝ በቃ ምንም አውቀው ነገር የለም ትላለች። ሻንዬ ነገ ግን የምለቅሽ እንዳይመስልሽ ይሏታል። ሀናም ብድግ አድርጋ አባ አንተ ባትጠይቀኝም እኔ ራሴ እነግርሃለሁ ትላቸዋለች። ቃሽ አሁን ላይ በቃ ተኝ ይሏታል። አባ ግን እንቅልፍ እንዲወስደኝ ብታቅፈኝ ደስ ይለኛል ትላለች። ሀናም አባቷም እንዴ ምን ገዶኝ ነይ በይ ልጄ ነይ ይሏትና አቅፍ አድርገው ይተኛሉ። እጁን ታጥቦ ወደ ክላሱ ሲሄድ ሰላም እየሮጠች ትመጣና ባኞ ቤት ሄዳ ታስታውካለች። እሱም በጣም ይደነግጣል። ሴም በጣም ይደነግጥና ሰላምዬ ምን ሆነሽ ነው እያለ ይጠይቃታል። እና እሷም እያስታወከ እያየህ ምን ሆነሽ ነው ትለኛለህ ትለዋለች። እሱንማ እኮ እያየው ነው በጠዋቱ ምን በልተሽ ነው ብዬ ነው እንጂ ብሎ ይጠይቃታል። ቃለው እኔ እንደዚህ ዝም ብሎ እያስታወከኝ ነው ትላለች። ምናሴን ብድግ አድርጎ ቆይ ማታ ጠጥተሽ ነበር እንዴ ይላታል። አንተ ደግሞ ምንድን ነው ከማዬ እንደዚህ ፍቅር ሆነን እንዴት ነው የምጠጣው ትለዋለች። ሻመል መች ጠፋኝ፣ ያኔ ስንተኛ ሹልክ ብለሽ ወጥተሽ ነው የሚሆን እኔ ነው ሰላም ብሎ ይጠይቃታል። እሷን መታጠብ ጀመረች። በጣም በተደጋጋሚ ማስታወክ ጀመረ።
አላቅም እራት የበላሁት ሊሆን ይችላል ትላለች። እናም ትላንትና ታዲያ ከሀና ጋር ምን ነበር የበላችሁት ብሎ ይጠይቃታል መናሴም። እሷም ብድግ አድርጋ አይ ምንም አልበላንም፣ ነገር ግን ሻይ ብቻ ነበር እየጠጣ ነው፣ ሌላ ነገር እንኳን የበላነው ነገር የለም ትለዋለች። እሱ ነው የሚሆነው፣ በቃ አይዞሽ ሰላምዬ አይዞሽ ብሎ ፊቷን ማባበስ ጀመረ። እንደና ነኝ በቃ ግን እኮ በጣም አመሰግናለሁ ወንድሜ እሺ ትላለች። ሂጂ እንዴ ወንድምሽ እኮ ነኝ እሺ ይላታል። እናም ልብሷን ለባብሳ በጠዋት ወደ ስራዋ ለመሄድ አባዬ በቃ እሺ ቻው ደህና ዋል አይዞሽ እንዳይደብረህ ትለዋለች ማለት ነው። ወይ አንቺ ቆይ ምን ሆን ብለሽ ነው ይሏታል። አይ አባ ብቻ ጥያህል የሚሄደው ለዛ ነው ትላቸዋለች። አድርቅ የሆነ ልጅ ደግሞ ይመጣል ችግር የለውም ይሏታል። ይህ አድርቅ ማለት እንግዲህ አሲር ወይንም ደግሞ ጆሮ ነው ማለት ነው። እና ቢመጣ ታዲያ እንደኔ ልጅህ ይሆንብልሃል ትለዋለች ማለት ነው። አይ ሀኒዬ አሁንስ እውነት የምልሽ እሱ ሊበልጥብኝ ነው መሰለኝ ይሏታል። ይህ ደግሞ ብላ በጣም ታኮርፋለች። መኮረፉ ነው ይሏታል። እንዴ እና ታዲያ ከኔ የሚበልጥብኝ ልጅ ሲኖርህ ለምንድን ነው የማላኮርፈው ብላ ፊቷን ክፍት ይላታል። ሀናም እኮ ነው አሁን ይሄ ጠፍቶች ነው ዓለምን በሙሉ ቢታሰስ እንዳንቺ አይነት ልጅ ይገኛል እንዴ ይሏታል። በጣም ደስ ይላትና እኮ አባዬ እኔም እኮ ይሄን ነበር የማውቀው። እሺ በቃ አሁን በቃ ልሂድ ቻው በቃ ብላ ሀናም ወደ ስራዋ ለመሄድ ትነሳለች። ሞይልኝ አለሜ ይላታል ማለት ነው። ሀናም አሜን አባዬ ቻው በቃ ሄድኩኝ ብላ እሷም ወደ ስራዋ መሄድ ጀመረች። አመለስ ብላ አባዬ ትላለች። አቤት ይሏታል። ያን መስቀል ታደርግልኛለህ ትላለች። ከዛም በኋላ አባቷ በጣም ድንግጥ ይሉና ምኖሽ ቢልጂ ምኖሽ ይሏታል። እኔ እንጃ ብቻ ለሊት ያው አይተሃል አይደለ እንደዛ ስጨነቅ እንደነበረ ትላቸዋለች። ይህ ፈራው መሰለኝ ትላለች። አባቷም እኔን ልጄ እኔን ሆድ ባሰኝ ምን ነው ልጄ ምን ሆንሽብኝ ይሏታል። አባዬ ምንም እኮ አልሆንኩም ያው ትንሽ ስለፈራው ብቻ ነው እኮ ሌላ አይደለም ትላለች። ወይኔ ልጄ እሺ ነይ ልጄ ነይልኝ ብለው ይሏታል። እሷም ወደ አባቷ ትሄዳለች። አባቷም መስቀሉን ያደርጉላትና ልጄ መስቀሉን ይዘው ልጄ አደራሽን ምንም ነገር ቢፈጠር ራሽን አደጋ ውስጥ እንዳትከቺ አደራሽን ይሏታል። ነገር አላደርግም አባዬ አንተ ብቻ አታስብ ትላቸዋለች። እርሳቸውም እኔ ይሄን ነገር ድሮን ቀድሜም አልወደድኩትም ነበር። ሀንዬ ልጄ ዝም ብለን ሁሉን ነገር ጥለን ወደ ሀገራችን ብንሄድ ልጄ እባክሽን ተለመኝ ወደ ሀገራችን እንመለስ ይሏታል። አባ ደግሞ አሁን ወደ መፍትሄው ስንቃረብ አሁን ደግሞ እንዲህ ይባላል እንዴ ብላ ትቆጣለች። ላርግ ልጄ እንዲሁ አይንሽ እንዳፈጠሽ ሰማይና ምድሩ ሲላቀቅ እኮ ነን እና ሌሊቱ ሙሉ እኮ ሳተኝን አደርሽው ለዛ እኮ ነው ምን ላድርግ ብለሽ ነው ጨንቆኝ እኮ ነው ልጄ ይሏታል። አትጨነቅ ማታ የተፈጠረውን ሁሉ እርግጠኛ ሲሆን እነግራለሁ በል በቃ እሺ ቻው ሰላም ዋልልኝ ትለዋለች። እናም አባቷን ስማ ትሄዳለች። እናም እየሄደች እያለ በጣም መንገድ ላይ እያሰበች ነው እና ማንም ብር ልክልኝ የቻለው ይህ ሁሉ ብር ደግሞ እያለች ብሩ በጣም ብዙ ስለሆነ በጣም ጨንቋታል። ቆይ ማን ሊልክልኝ ይችላል? እኔን አስታውሶ ማን አስቦኝ ማን ሳለና ነው? ቆይ ኤልያስ ሲሆን እንዴ ብላ አሁንም ግራ ተጋብታለች። በጣም ማን ሊሆን ይችላል ይህን ያክል አስቦ ለእኔ ብር የሚልክልኝ እያለች በጣም ተጨናንቃለች። ሀናውን ወደ ስራ እየሄደች ነው። ወደ ስራ እየሄደች ያለ ስልኳን አውጥታ ለኤልያስ ትደውላለች። ኤልያስን ሰላም ትልና እኔ ምልህ በአካውንቴ ብር ልከልኛል ኤልያስ ትለዋለች። ኤልያስም አረ የምን ብር ነው እኔ ምንም አይነት ብር አለኩም ሀና ይላታል ማለት ነው። ለነገሩ እኮ እኔም ዝም ብዬ ነው እንጂ ይሄን ሁሉ ብር አንተ ከየት ታመጣለህ ትለዋለች። ምንድን ነው? አይ በቃ ምንም አይደለም አባዬ ትለዋለች። እሺ በቃ